السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ መደመጥ ያለባቸውን ትኩስ ሰበር መረጃዎችን በዚህ ሰዓታችን ወደናንተ ይዘን የቀረብን ሲሆን በዛሬው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ አዲስ አሰራርን ይፋ ለማድረግ ማስታወቁን ተመልክተናል። እንግዲህ ብሔራዊ ባንክ በዛሬው ዕለት ያወጣው አዲስ የገንዘብ ፖሊሲን በተመለከተ ለዜጎችና ለኢንቨስተሮች አዲስ የኢንቨስትመንት አማራጭን በመፍጠር የሀገሪቱን ኢኮኖሚ እድገት ለማፋጠን አስተዋጽኦ የሚያደርግ እጅግ በጣም ጠቃሚ የሆነን መረጃ ነው በዛሬው ዕለት ብሔራዊ ባንኩ ይፋ ያደረገው። ዝርዝር መረጃውን ወደናንተ እናደርሳለን። በሌላው መረጃችን ከፓስፖርት ጋር በተያያዘ በርካታ እህት ወንድሞች ከፍተኛ ችግር እያጋጠማቸው እንደሆነና ከዚሁ ጉዳይ ተያይዞ እንግዲህ የኢሚግሬሽንና ዜግነት አገልግሎት በዛሬው ዕለት እጅግ በጣም አስደንጋጭ የሆነ መረጃ አመሻሹን አውጥቷል። ዝርዝሩን ይዘናል። በተጨማሪም ለባንክ ተጠቃሚዎች በሙሉ ማለትም ንግድ ባንክን ጨምሮ ሌሎች የግል ባንኮችንም የምትጠቀሙ እህት ወንድሞች ከፍተኛ ጥንቃቄ ልታደርጉ የሚገባ አዲስ መረጃ በዛሬው ዕለት ተሰምቷል። ሁሉንም እንግዲህ አንድ ባንድ ወደናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የምንመለከተው በክፍያ የሚቀርቡ ወይንም በሚቀርቡበት አገልግሎት ገንዘብ የሚያገኙ የድረገጽና የመተግበሪያ ውጤቶች ላይ መንግስት ታክስ ሊሰበስብ መዘጋጀቱን አሰራሩን ለመተግበር ከመጣው የመንግስት ሰነድ መመልከት ይችላል ሲል አመሻሹን ዋዜማ ሬዲዮ መረጃውን ዘግቦታል። በድረገጽ የሚቀርቡ የሚዲያ አገልግሎቶች ፖድካስት፣ ፊልም እንዲሁም ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ ተጨማሪ እሴት ታክስ ወይንም ቫት እንደሚጣልባቸው ተገልጿል። በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ግለሰቦችና ድርጅቶችም ተጨማሪ እሴት ታክስ እንዲከፍሉ የሚያስገድድ አሰራር በኤሌክትሮኒክስ ዘንድ በሚቀርብ የትራንስፖርት አገልግሎት ላይ በተመሳሳይ ሁኔታ እሴት ታክስ እንዲካተት ተደርጓልም ተብሏል። የተጨማሪ እሴት ታክስ አዋጅ እንዲታወጅ ካስፈለገበት ምክንያት ውስጥ የኤሌክትሮኒክስ ግብይትንና በዓለም አቀፍ ደረጃ ተቀባይነትን ያገኙ አዳዲስ እሳቢዎችን በሀገሪቱ የህግ ማዕቀፍ ውስጥ በማካተት ታክሱ ለኢኮኖሚው እድገት እገዛ እንዲያደርግ ማስቻሉን ነው የተገለጸው። በዚህም መሰረት ደንቡ በኢትዮጵያ ግዛት በዲጂታል መንገድ የሚሰጥ የትራንስፖርት አገልግሎት አቅርቦት በተጨማሪ እሴት ታክስ ውስጥ ተካቷልም ተብሏል። የመንገዶችን የትራንስፖርት አገልግሎት በመመቻቸት በኤሌክትሮኒክስ ዘርፍ በመንገደኞች ትራንስፖርት አቅራቢነት ጋር የሚያገናኝ ማንኛውም ሰው ተጨማሪ እሴት ታክስ ከፋይ መሆኑን በደንቡ ላይ ተብራርቷል። በሌላው መረጃችን ከኢሚግሬሽንና ዜግነት አገልግሎት በኩል ከፓስፖርት ጋር ተያይዞ ህብረተሰቡን ለከፋ ችግር እየዳረገ እንደሚገኝ መረጃዎች እየወጡ ይገኛሉ። በዚህም በኢሚግሬሽን መስሪያ ቤት አካባቢ በህገወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር መዋሉ በዛሬው ዕለት ተገልጿል። በኢሚግሬሽን መስሪያ ቤት አካባቢ በህገወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ተቋሙ ከፌደራል ፖሊስ ኮሚሽንና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት በተደረገ ልዩ ኦፕሬሽን ስራ ተጠርጣሪዎች በቁጥጥር ስር ሊውሉ መቻላቸው ነው የተገለጸው። ተጠርጣሪዎቹ በተለያዩ የህገወጥ የድለላ ስራዎች ላይ የተሰማሩ የሥራ ከባቢውን በመወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያየ የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩ እንዲሁም በህገወጥ መንገድ የኦንላይን ያስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውና 65 ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። ከነዚህ በቁጥጥር ስር ከዋሉት ተጠርጣሪዎች መካከል 25ቱ ሴቶች መሆናቸውን አሃዱ ከኢሚግሬሽንና ዜግነት አገልግሎት በኩል ያገኘው መረጃ ያመላክታል። በሌላው መረጃችን በዛሬው ዕለት ከብሔራዊ ባንክ በኩል አዲስ አስደሳች የሆነ መረጃ ወጥቷል። ይሄውም ብሔራዊ ባንክ የግምጃ ቤት ሰነዶችን በዘመናዊ መንገድ ለገበያ ሊያቀርብ መሆኑን ነው በዛሬው ዕለት ያስታወቀው።
የኢትዮጵያ ብሔራዊ ባንክ የመንግስት የግምጃ ቤት ሰነዶችን በዘመናዊ መልኩ ወደ ገበያ የሚያቀርብበትን ስርዓት በቅርቡ ይፋ እንደሚያደርግ ነው በዛሬው ዕለት ያስታወቀው። ይህ አዲስ አሰራር ዜጎችና ኢንቨስተሮች በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት በማድረግ በሀገሪቱ የኢኮኖሚ እድገት ላይ እንዲሳተፉ ያስችላልም ተብሏል። የማዕከላዊ ባንኩ ገዢ አቶ ማሞ ምህረቱ እንደገለጹት ይህ ስርዓት የግምጃ ቤት ሰነዶችን ግብይት የበለጠ ግልጽና ቀልጣፋ ተደራሽ ለማድረግ ያለመ መሆኑንም ተጠቁሟል። በተጨማሪም የቁጠባ ባህልን ለማበረታታትና የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ማለታቸውን ካፒታል ሰምቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍን በማዘመን የግምጃ ቤት ሰነድ ገበያን ጨምሮ ወደ ወለድ ተመን ስርዓት በመሸጋገር ክፍት የገበያ ስራዎችን በማስተዋወቅና በበርካታ ፖሊሲዎችን በማስተካከል ላይ እንደሚገኝ ነው የተገለጸው። እነዚህ ማሻሻያዎች የሀገሪቱን የፋይናንስ ስርዓት ለማጠናከርና ለኢኮኖሚ እድገት አስተዋጽኦ ለማድረግ ያለሙ ናቸው መባሉ የተገለጸ ሲሆን እንደ አውሮፓውያን አቆጣጠር በ2019 ፍላጎት ያላቸው የፋይናንስ ተቋማት የግምጃ ቤት ሰነዶች በጨረታ መግዛት እንዲችሉ መፍቀዱ የሚታወስ ሲሆን አሁን የሚወጣው ለውጥ ዜጎች በቀጥታ እንዲሳተፉ ያስችላል ነው የተባለው። ይህ ለዜጎችና ለኢንቨስተሮች አዲስ የኢንቨስትመንት አማራጭን በመፍጠር የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋልም ተብሏል። በሌላው መረጃችን ንግድ ባንክን ጨምሮ ሌሎች የግል ባንኮችንም ለምትጠቀሙ እህት ወንድሞች በሙሉ በዛሬው ዕለት እጅግ በጣም አስደንጋጭ የሆነ መረጃ ወጥቷል። በዚህም ከፍተኛ ጥንቃቄ እንድታደርጉና አካውንታችሁን ቼክ ማድረጋችሁንም እንዳትረሱ ለማለት ያክል ነው። ወደ ራሱ አካውንት ብር ሲያስተላልፍ የነበረው የባንክ ሰራተኛ በቁጥጥር ስር መዋሉን በዛሬው ዕለት የኔታ መረጃውን አውጥቶታል። በደቡብ ወሎ ዞን መቅደላ ወረዳ ዳሸን ባንክ ካሸር ላይ ሲሰራ የነበረ ሰራተኛ 3.2 ሚሊዮን ብር ወደ ራሱ አካውንት ብር ሲያስተላልፍ በቁጥጥር ስር ውሎ ምርመራ በመጣላት ላይ መሆኑን የወረዳው ፖሊስ በዛሬው ዕለት አመሻሹን አስታውቋል። በመቅደላ ወረዳ የዳሸን ባንክ ሰራተኛው መጋቢት 16 ቀን 2017 ከሌሎች አካውንቶች ላይ 3 ሚሊዮን 200 ሺህ ብር ወደ ራሱ አካውንት ሲያስገባ የወረዳው ፖሊስ በደረሰው መረጃ መሰረት ግለሰቡን በቁጥጥር ስር አውሎ ምርመራ በማጣራት ላይ እንደሚገኝ ከአማራ ፖሊስ ኮሚሽን ያገኘነው መረጃ ያመላክታል ሲል የኔታ መረጃውን አውጥቶት እንግዲህ አመሻሹን ለጥንቃቄ ያክል ወደናንተ አድርሰናል። እንደሚታወቀው በአሁን ሰዓት ላይ በተለይ ከአካውንት ገንዘብ እየወጣ ከፍተኛ ማጭበርበር እየተፈጸመ ስለሚገኝ ሁላችሁም አካውንታችሁን ከፍተኛ ጥንቃቄ በማድረግና ገንዘባችሁን እንድትጠብቁ ለማለት ያክል እንወዳለን። አመሻሹን መደበጥ ያለባቸውን ወሳኝ የሆኑ መረጃዎች ወደናንተ አድርሰናል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።